መልካም እሺ፣ አሁን ጥሩ ነው። በኦርቶዶክስ ነበርክ ፕሮቴስታንት ከመሆኑ በፊት? ኦርቶዶክስ ነበርኩ። አዎ። በጣም ጥሩ። የነገረ ስላሴን ትምህርት ተምረሃል ኦርቶዶክስ እያለህ? ሞርሊ ይህን ያህል የሚባል መረዳት አልነበረኝም በፊት ማለት ነው። ምንድን ያልከኝ? ሞርሊ ነው ያልከኝ? ያን ያህል መረዳት አልነበረም። እኔ አስም ምንድን መረዳት አልገባኝም። የስላሴ እንትን ያሬዱ ማለት ይሄ ሰዎች ለምሳሌ ሲሪየስሊ ለማለት ችሊ የምትለዋ ነገር ከሙር ጋር መታበት ሊሆን ይችላል። እኔም ትንሽ የቋንቋ ችግር ስላለብኝ እረዳለሁ። ሰው ያሬዱ ቋንቋ ሳይሆን ዲያቆንዬ፣ እኔ እንትኑ አልገባኝም። ሞርሊ ማለት ባይዘወይ ሞር ማለት በጣም እንደማለት ነው እና ሞርሊ እንኳን ትክክል አይደለም፣ ግን እሱ አይደለም። አሁን እንግሊዝኛው ችግር የለውም፣ ሁላችንም ቋንቋችን አይደለም። እሺ፣ የስላሴ ትምህርት እውነት ነው። እሺ፣ የስላሴን ትምህርት ኦርቶዶክስ ውስጥ ተምረህ ነበር ወይስ አልተማርክም? ተምሬ ነበር። በጣም ጥሩ። አንድ የመጽሐፍ ቅዱስ ክፍል ሰጥህና በስላሴ ትምህርት ትፈታልኛለህ። የዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን አለ። እኔ በአብ እንዳለው አብን በእኔ እንዳለ አለ። እኔ በአብ እኖራለሁ አብን በእኔ ይኖራል አለ አይደል? ጠፋው አለው አለ ሄዶ ወንድማችን ካስ ይኸውልህ እንትናት በለሽ ከላይ ባትወጣ እዚሁ እኛ እናነብልሃለን የምትፈልገውን ነገር ከላይ ባትወጣ። እሺ እኔ በአብ እንዳለው አብን በእኔ እንዳለ አለ። እኔ በአብ እኖራለሁ አብን በእኔ ይኖራል እያለ ነው አይደል ጌታ? የስ እሺ፣ በጣም ጥሩ። ወልድ በአብ ውስጥ እንዴት ነው የሚኖረው? ወይም ወልድ ለአብ ምን ሆኖ ነው የሚኖረው? ትክክል። አሁን በመጀመሪያ መገንዘቢያ ያለብን አብ ወልድ ውስጥ ወይም ወልድ መንፈስ ቅዱስ ውስጥ ወይም መንፈስ ቅዱስ ውስጥ አብ ውስጥ ሳይሆን የሚኖረው የስላሴ እውነት ስላሴ የሚባለው ነገር በአካል ሶስት በመለኮት አንድ ቢሆንም በአካል ሶስት መሆኑን መመልከት ያስፈልጋል። የሚለው ሀሳብ ወንድም ተረድቻለሁ። ከጥያቄን ብቻ አድሬስ አድርገህ ጥያቄን አድሬስ አድርግልኝ። አብ በወልድ ወልድ በአብ ውስጥ እንዴት ነው የሚኖረው? የደህንነት ሀሳብ የመጀመሪያ እቅዱ ወይንም የዘላለም ሀሳቡ የአብ ነው። ይብቃው በቃ። ኔትወርክ የሚይዛቸው ከሆኑ ሌላ ሰው እድል እንስጥ። ሲሳይ ከስሮ ነው እንደ ሀሳብ ውይይቱ በእንግሊዝኛ ቢሆን አምስቱ ሶላዎች ታውቃቸዋለህ? ቆይስ አምስቱ ሶላዎች ታውቃቸዋለህ? አውቃቸዋለሁ። ምን ምንድን ናቸው? እስኪ ንገረን። አውቃለሁ። እምነት ብቻ በጸጋ ብቻ የሚባሉትም ማለት ነው። ኢየሱስ ብቻ አይደለ? አዎ እሺ። እነኚህ ሶስት ዘረዝራቸዋል። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እሺ፣ በጸጋ ብቻ። ሌላ ሁለቱን ጨምርልኝ አውላለሁ። እሺ። ክብር ለኢየሱስ ብቻና ክብር ለእግዚአብሔር ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ ማለት ነው አይደል? እነዚህ ናቸው አምስቱ። እሺ፣ በጣም ጥሩ። እነዚህ ሶላዎች ከየት ነው የመጡ? ከየት አመጣቸው? ማነው እንደ አምስቱ ሶላዎች? ከመጽሐፍ ቅዱስ። አምስቱ ኦኬ፣ ከመጽሐፍ ቅዱስ በልሽ አሳየን። የመጀመሪያው ምንድነው? እምነት ብቻ። እምነት ብቻ የሚለው ከየት አመጣው? እሺ፣ አሁን እኔሽ እምነት ብቻ አድርጌ ምሳሌ የምጠቅስልህ ማን እንደሆነ ታውቃለህ? የመጀመሪያው የእምነት አባት ማን ነበር? አብርሃም። የእምነት አባት ከሆነው ከአብርሃም እምነት ብቻ የሚለው ጽድቅ በእምነት ብቻ ከመጽሐፍ ቅዱስ ነው ያመጣሁት፣ ከጳውሎስ ሰምቼ እኮ። ከእምነት ብቻ በእምነት ብቻ የሚለው አሳየኝ። እሺ፣
ላሳይ ከመጽሐፍ ቅዱስ። አዎ ሰው ከመጽሐፍ ቅዱስ ስራ ከሆነ ያመጣው እሺ አምጣ። አመሰግናለሁ። መጽሐፍ ቅዱስ ላይ ጳውሎስ ሲሰብክ እንደዚህ ብዬ ሰምቻለሁ። ሮሜ ላይ ሰው በእምነት ያለ ሕግ ስራ በእምነት ብቻ እንዲጸድቅ ነው ይናገራል። ወይም ደግሞ ንገረኝ። ራሱ እሺ የእምነት ቆይ አባት ቆይ ቆይ ኧረ ቆይ እንዴ ቆይ አንድ ጥቅስ ብቻ ስጠኝ። የቱ ጋር ነው ሰው በሕግ ስራ ሳይሆን በእምነት ብቻ እንዲጸድቅ ያለው? የቱ ጋር ነው? አንድ የትንሽ ታገሰኝ አመጣልሃለሁ። እሺ እሺ እስከዚያው ሌላ የምታስታውሰው ካለ እሺ ችግር የለም አስታውሳለሁ። ያው ክብር በመጽሐፍ ቅዱስ ለእግዚአብሔር ብዙም ብቻ የሚለው አለች ክብር ለእግዚአብሔር ብቻ እናመጣለን። እሺ እንጠብቀው። እሺ እና ጋዲ አሪፍ ነው አባል አለን። እግዚአብሔር ይመስገን። እንግዲህ እስቲ እንትን እናድርግ መሰለኝ። ይሄ አፕሊኬሽኑን አወቀው ምንድን ነው? ቪው ዴሊቨሪ የሚባለው ትንሽ ደቂቃ ብቻ። እሺ ቆይ ችግር የለውም። ፍቅሬ አምጣ፣ ችግር የለውም። አይ እኛ እስከ አመጣሽ ሚዩት አድርገህ ፈልግ። ምግብ ማዘዣ አፕሊኬሽኑን አወቀው? ብሉ ነው ማን ነበረ የሚባለው? ቪው ዴሊቨሪ ኦር ምናምን ብቻ ኦንላይን እንትን የሚሉት ኤግዛክትሊ። ያው አሁን የተባለችዋን ጥቅስ ይመስለኛል ብቻዋን እንዘዛት መሰለኝ ከፍቅር የኩን ስፓኛ መጽሐፍ ቅዱስ ላይ እንኳን የለችም ነገርየዋ። ዋይ አብን አረጋይ ብላ ኧረ እኔ ገረመኝ ማለት ነው። ብቻ አድርጎ እኮ አስገባት። አንተ የሉተር መጽሐፍ አለው መሰለኝ። ሉተር ላይ ብቻ አለች የሮሜ መልእክት ላይና እንዲህ እስካሁን አለች እንደ መጽሐፏ ብዬ እኮ ድንገት ጋዲ ቤት ሲገባና አሁን እዚህ ጋር ፍቅሬን ሲያይ ትዝ ብሎት እኮ ነው። ከፍቅር የኩን ስፓኛ ትላለህ ትእዛዝ። እሺ ፍቅሬን እንጠብቀዋለን። እስከዛ ድረስ ፕሮቴስታንቶች እንዴ እምነታችሁን እንዴ ከጌታ የመጣውን ይሄ መገለጣችሁን እንዴ ግቡና ዲፌንድ አድርጉ። እሺ 1 ዓመት ሰጠናል። መዳን በእምነት ብቻ የሚል ከራእይ እስከ ከኦሪት ዘፍጥረት እስከ ራእይ ለናሙና አንድ ጥቅስ ከሰጠን በእውነት ትክክለኛ መገለጥ ነው ብለን እናስብ። ሮሜ 4 ቁጥር 5 ላይ እንደዚህ ይላል። ከአንድ ጀምሮ ብናነባው ይቻላል፣ ከ5 ጀምሮ ብናነባው። ነገር ግን ለማይሰራ ላልሰራ አይደለም፣ ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምን አለ? ላልሰራ አይደለም፣ ጭራሽ ለማይሰራ ተጻፈ አለ በእጃችሁ። ምን ነበር የጠየቁ? እኔ ፍቅሬ ቆይ ምን ነበር የጠየቁ? ጽድቅ በእምነት ብቻ የሚል አሳየኝ ነው ያልከኝ። በእምነት ብቻ የሚለው የቱ ጋር ነው ያለው? እሺ ልክፈትልን ቪዲዮ ሮሜ 4 ቁጥር 5 ላይ አንብብልኝ። ልክፈትል እስኪ፣ ምናልባት እኔ አልታየኝም ይሆናል። ይኸው በቢጫ አድርጌ እላለሁ። በእምነት ብቻ የሚለውን አሳየኝ። ነገር ግን ለማይሰራ ላልሰራ አይደለም፣ ለማይሰራ ማለት ወንድማችን እምነት ብቻ የሚለውን አሳየኝ። ብትጠይቀኝ እምነት ብቻ የሚለው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጥርለታል። የት ነው እምነት ብቻ የሚለው? የት ነው ያለው? ለማይሰራ አይደለም። አልሰማውም። እምነት ብቻ እኔ እምነት ብቻ ከሆነ ያልኩ በስራ ነው ያለ ስራ አላልኩም፣ አልጠየቅኩም። ማን ጠየቀ? በእምነት ብቻ የሚል ከየት አመጣ ብዬ ነው ይሄን ጥቅስ የጠቀስከው። በእምነት ብቻ የሚለውን አሳየኝ እያልኩ ነው። የቱ ጋር ነው እምነት ብቻ የሚለው? እሺ በእምነት ብቻ የሚለውን ነገር የፈለከው ለምንድን ነው? ማለቴ አንተ ስላልክ ነው። ቆይ ፍቅሬ ወደዚህ የመጣ ነው አልዛይመር ያለብን ሰዎች አይደለንም አይደል? ምን ብዬ ነው እምነት ብቻ የሚለው ትምህርት ከየት አመጣው አልኩ። ቆይ ከየት አመጣው ስል ከመጽሐፍ ጽድቅ በእምነት ብቻ የሚለው ፍቅሬ አንዴ ስማ እባክህ። ከዛ በኋላ አንዴ እሱማ ከመጽሐፍ ቅዱስ ነው አልከኝ። ይኸው መጽሐፍ ቅዱስ ውስጥ የቱ ጋ ነው በእምነት ብቻ የሚለው ብዬ ጠየቁ። አይን ክፍል ጠቀስክ። ሮሜ 4:5 ላይ የቱ ጋ ነው በእምነት ብቻ ነው የሚዳነው ያለው? የቱ ጋ ነው? የቱ ጋ ነው? እግዚአብሔር ቃል አይደለም።
በእምነት ብቻ ይላል። እያነበብከው ያለው የእግዚአብሔር ቃል አይደለ? ምንድነው? በእምነት ብቻ የሚለው አንብብልን። ለማይሰራ ኃጢአተኛ መረዳት ነው የፈለግከው የእግዚአብሔርን ቃል ወይስ ገግሞ መከራከር ነው የፈለግከው? ለምሳሌ እንደዚህ ፍቅሬ ጥቅሱ ለማይሰራ ቆይ አንዴ ፍቅሬ በእምነት ብቻ የሚለውን አሳየኝ። አለ ወይስ የለም? አለ እዚህ ጥቅስ ላይ ምንድነው የሚለው? እሱ አለ ምንድነው የሚለው? እሺ ላንብብልህ እና የቱ ጋር ነው በእምነት ብቻ የሚልበት ቦታ ላይ ታስቆመኛለህ? እሺ ይኸው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የቱ ጋር ነው? እስካሁን አንብቤያለሁ። በእምነት ብቻ የሚለው የቱ ጋር ነው ያነበብኩት? አላነበብኩም። እስካሁን አላነበብክም? ሳነብሰራ ብሎ ለሚለው ቦታ ላይ አስቆመኝ ብዬ ነበር እኮ። ካነበብኩኝ ለምን አላስቆምከኝም? አስቆመኛ በእምነት ብቻ የሚለው ፓርት ላይ ስደርስ። ለማንኛውም ድገምልህ አቡዬ። ቆይ ለማንኛውም ሌላ ምስክር ልጥራለህ? ሌላ ምስክር አንዴ ቆይ አንዴ ሌላ አልገባህማ። እዚህ ክፍል ላይ የለማ። ስለዚህ በእምነት ብቻ የሚለው ከዚህ ጥቅስ አይደለም ያመጣችሁት። በእምነት ብቻ የሚል ከየት አመጣ? ስራን በተመለከተ አንተ ስራ የምትሰራው ያድንኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን ለመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል እኔም ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል፣ ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር እንዲህ ይላል፣ በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቅድም እኮ እያልኩኝ ነበር፣ አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይህንን ድህነት በስራችን አገኘ ነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመንም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳ ነው። አሁን ቆርኔሌዎስ መኩራራት አይችልም፣ ቦስት ማድረግ አይችልም። እኔ እኮ ምጽዋት ሰጥ ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ራሱ የተላከው ጴጥሮስ ደስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው ምጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዴ የመጀመሪያው ድህነት ላይ ወይም ደግሞ የኢኒሻል ሳልቬሽን የምንለው ላይ በተለምዶ ማለት ነው። እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ሰው ከሞት ወደ ህይወት ሲመጣ፣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም። ጸጋው በእምነት አድኗችኋል ስለሚል እንዲሁ በጸጋው ነው ሄዳን ነው እንጂ በእኛ ከነበረው ስራ አይደለም። እሱንም በተደጋጋሚ እኮ ተናገር። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይህን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖርን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር ነው። ግን አኬ አሁን በጣም ይቅርታ አኬ፣ ድነት የሚገኘው
በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንደን ዘንድ የእግዚአብሔር በጎ ፍቃድ ነው። እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው። ያጸድቀናል ብለን ግን አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው። ኖ አይደለም። እሺ ስራ ካልሰራህስ ከዳንክ በኋላ ስራ ካልሰራህስ ድህነትን ታጣዋለህ ወይስ አታጣውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ትጠበቃላችሁ አለ። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመፃችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆቹ ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን፣ እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ፣ ያ ደግሞ ሁሉ ኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም እየታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆኗል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም። የምን እምነት ብቻ? ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ከሌለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ይስታወጣልኝ አንዴ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን እሺ፣ ቀጥል። ሂድ አውጣ በለው። ሊያውጣው ዮኒ አጠገብ ከሌለ ነገር እናወጣለን ይቻላል። እስኪ አንድ ያውጣልኝ። እሺ እንዲህ ይላል። እሺ እኔ ይችላል ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብነጠልም ህይወት አለኝ እያልከን ከሆነ ወይ ትነግረናለህ። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ።
ስለዛ ፍሬ ላያፈራ ይችላል። ይሄው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። ስለዚህ ከአንተ ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝ እና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኸኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ እሺ ጌታ ካንተ ጋር ይሁን። እናመሰግናለን። እሺ የሚገርም ነው። አንዳንድ እኔ ልባም ፕሮቴስታንትም አለምረው እንደዚሁ አይደለም ባይዚ ሰዎች ኦርቶዶክስ ሆነው አይ ቤተክርስቲያን አላስተማረችኝም። ሪሊ ይሄ የራሳችሁ ድክመት ነው። ኦኬ እንደዚህ ብለን እንያዘው። አሁን እኔ በፊት ታሪክሽ በፊት ማንነትሽ ልተችሽ አልፈልግም፣ ግን ትልቁ ድክመት ያንቺ ነበረ። አንድ ሀሳብ ጥያቄ ነበር የጠየኩሽ። ምን የሚል ከኦርቶዶክስ ቤተክርስቲያን የወጣሽበትን ትምህርት ነው ንገሪኝ ያልኩሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለሽ በኮንፊደንስ አውቀሹ ተረድተሹ፣ ከዛ ፕሮቴስታንቶች ደግሞ መልስ ሰጥተውሽ የተረዳሹ አንድም ትምህርት የለም። ግን መጽሐፍ ቅዱስን አልተማርሽም። ከዛ የኔ አባት ጴንጤዎችን ያጠፋ ነበር አጠፋለሁ እያለ ይዝት ነበረ ምናምን። ኦኬ እሱስ ምን አይነት የመጽሐፍ ቅዱስ መረዳት ነበረው? አልነገርሽንም። ከዛ አንቺም ቤተሰቦችሽን ከዛ በቃ ልክ ፕሮቴስታንቶች መጽሐፍ ቅዱስን ሲያስተምራችሁ ፕሮቴስታንቶ ናቸው። ለማንኛውም ይሄ በጣም ከንቱ የሆነ ጉዞ ነው እና ለማንኛውም አዲስ አስተምራውት ሳይሆን ራሱ አንብቦ ነው መጻኔ። አሁን ፋዘርንም ላገናኝ ይችላል። በነገር ላይ አንብቦ ችግር የለውም ሰብሊ በቃ አንብቦ ተረድቶ ሄደ። ፋዘር ሲመጣ ራሱ ከኛ ጋር ያወራል፣ ችግር የለውም። አሁን አንቺ ግን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ስለዚህ ይሄን ደግሞ ከመጽሐፍ ቅዱስ ውጭ ሆነን ትምህርት ጥዬ ፕሮቴስታንቶች ይሄን ትምህርት በመጽሐፍ ቅዱስ ማስረጃ ፕሮፍ አድርገውልኝ ፕሮቴስታንት ሆንኩ የምትይበት አንድ የመጽሐፍ ቅዱስ ትምህርት አለ ሰብለ? ፈለገኝ በደንብ አልሰማኸኝም ይሆናል እንጂ ከመጀመሪያው ያነሳውልህ ለዛ ነው። እኛ አልኩ አሁን እኛ በቤተሰብ ስር ነበርን። አሁን እኔ በራሴ ቆሜ ነው ያለሁት። ራሴ ቤተሰብ አፍርጄ ዘንድ እኔ እንትን እላለሁ። ግን እኮ ነገርኩህ እኮ አስጨርሰኝ አይደለም። እርሱን ፕሊስ እባክሽ ልለምንሽ። ከዚህ በኋላ አንቺ ቤተሰብ ምንድን ነበር ምናምን ደዝም ማተር ምንም ታዩ። እሺ እሱን አንፈልገውም። አሁን እኔ ያልኩሽን አዳምጪኝ፣ የምትጠቀመውን ቃል አዳምጪኝ። እሺ ኦርቶዶክስ አማኝ እያለሽ ይሄ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጭ ነው ብለሽ ተቀብለሽ፣ ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ የማስረጃ ይሄው ይሄ ትምህርት መጽሐፍ ቅዱሳዊ ነው ብለው የመለሱልሽ ትምህርት ኖሮ ነው ወይ ፕሮቴስታንት ሆንሹ? አዎ ኖሮ ነው ወይም ደግሞ አይ ሳይኖር ነው በይ? አይ ሳይኖር ነው። በጣም ጥሩ። ስለዚህ ድክመትሽ ነው። መልካም። ስለዚህ እንደ አዲስ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን በደንብ አድርገን እናወራለን። አሁን ወደ 10 ምናምን ዓመት ሆኖሻል ፕሮቴስታንት ጎሽ። መቼም 10 ምናምን ዓመት ሙሉ በጣም ብዙ የሆኑ ትምህርቶችን ተምርሻል አይደል ሰብለ? የፕሮቴስታንቶችን እነሱ መጽሐፍ ሲያስተምሩ ጎበዞች ናቸው መቼም አይደል ሰብለ? አዎ የምጠይቅበት እንትን ደስ ባይልም ልክ ነው። አሁን እኔ ናት ኦንሊ እነሱ ባስተማሩኝ ብቻ ሳይሆን እኔም እያነበብኩ ነው ብያለሁ። እኔ ያልኩሽ ቆይ አዳምጪ። ኦርቶዶክስ እያለሽ በመትሪት ውስጥ ማንም ሰው ወንጌል አላስተማረሽ። አሁን 10 ምናምን ዓመት ፕሮቴስታንት ሆነሻል። 10 ምናምን ዓመት ሁሉ ግን አሁን
በእርግጠኝነት በደንብ መጽሐፍ ቅዱስን ተመልሷል አይደል ሰብለ? ይቀረኛል ገና ይቀርሻል ገና። ነገር ግን 10 ምናምን የሚቆሉ መቼም ስለ ሳሊቬሽን አልተማርኩም አትይም አይደል? ስለምን ሳሊቬሽን ድህነት የመጀመሪያ ትምህርታቸው ነው። ሰው ገና ፕሮቴስታንቶች የሚያስተምሩት ስለ ድህነት ነው። ተምረሻል። በጣም ጥሩ። ኦኬ። ስለ ሌሎች ትምህርቶች በደንብ የተማርሽ ይመስለኛል። እነዛን ሀሳቦች በደንብ አድርገን እናነሳለን። በመጀመሪያ ለአንቺ እድል ልስጥሽ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትይው ትምህርት አለ? ይሄ ትምህርት ከመጽሐፍ ቅዱስ ውጪ ስለሆነ እኔም ፕሮቴስታንት እንደሆን ገፋፍቶኛል። እንዲህ አይነት ሀሳቦች መጽሐፍ ቅዱስ ላይ ስላላገኙ፣ ለምሳሌ ኦርቶዶክሲያን እንዲህ አይነት ነገር ያደርጋሉ፣ ግን የሚያደርጉት ይሄ ደግሞ ነገር መጽሐፍ ቅዱስ ላይ የለም። ያ ነገር እኔም ፕሮቴስታንት እንደሆን አድርገኛል የምትይው ትምህርት ካለ ትምህርት አንሺልንና እናውራ። በትምህርቶቹ ከመጽሐፍ ቅዱስ ውጪ ነው ብለሽ አታስቢው ትምህርት። እሺ ፕሮቴስታንት እንደሆነ አድርጎኛል ሳይሆን አሁን ፕሮቴስታንት ሆኜ ግን ወደ ኦርቶዶክስ ለመምጣት ብፈልግም ይሄ ነገር እንዳልሄድ ያደርገኛል በሚል ቢቀየርልኝ ደስ ይለኛል። ምክንያቱም የሆንኩበትን ሪዝን ስላስቀመጥኩ ማለት ነው። እና አሁን ለመምጣት ሪዝን አንቺን እዛው የሚያስቀር ነው። ያው ነው የወጣሽበትም ሪዝን እንዲህ ከመጽሐፍ ቅዱስ ውጪ ስለሆነ ነው። ማልመለሰው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ዞሮ ያው ነው እዛው የሚያስቀር ነው። ትምህርቱን ጥቀሽልኝ። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትይውን ሰብል። እሺ ፈለገኝ። አንደኛ ስለ ማርያም አማላጅነት መጽሐፍ ቅዱስ ላይ። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት ማውጣት ነው አንግሌ። ታትስ ማይ ኦንሊ አንግል። ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድነው ወደኋላ እያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተዉ ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገሩ ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። አሁን ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ ነው። ስለዚህ አሁን ምርጫው የእናንተ ነው። ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅ ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁ። ፌሚኒዝም ይሄ ብቻ አይደለም ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባላችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ እኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋሉ። ቴንኪው ነገሮች ሪፍሌክት ማድረግ ስለማልፈልግ ዝም ብዬ እያለፍኳቸው፣ ምክንያቱም እኔ ለእኔ ለፐርሰናሊቲ ይመጥኑኛል ብዬ ስለማላስብ ነው ሪያክት ማላረግባቸው እንጂ ያቀረብካቸው ዳታዎች ስህተት ናቸው ምናምን ጃፓን እንደዚህ ምናምን እያየኋቸው። ችንም እኮ ልጆች እንወልዳለን አይደል? ልጆች ይኖሩናል።
ኢትዮጵያ ውስጥ በተለይ የምንኖር ሰዎች ኢትዮጵያ ውስጥ ነው ልጆች የምናሳድገው እና እኔ ሴት ልጄ ነገ የምትሆንበት ነገ የምታድግበት ኢንቫይሮንመንት ያሳስበኛል እኮ። ግን ዲስ ኢዝ ናት ዘ ዌይ። ምክንያቱም ፌሚኒዝም የራሱ ፖሊሲ የለውም። ፌሚኒዝም የራሱ ሴኪሪቲ ሲስተም የለውም። ምንም ሊያደርግልኝ አይችልም። ኢትስ ጀስት አን ኢዝም አይዲዮሎጂ ነው፣ ሀሳብ ነው። ሀሳቡ ደግሞ አንፎርቹኔትሊ እንደ ኢትዮጵያ አይነት እንደው ሰርድ ወርልድ ካንትሪ ውስጥ ስላለን እንጂ አሁን ዓለም ሌላ ታሪክ ውስጥ ነው ማለት ፎርዝ ዌቭ መጣ። ይሄ ጀንደር ፍሉዲቲ ምናምን ምናምን የሚባለው ሀሳብ መጣ። ሶዛት መሆን የምትችሉበት እድል ተፈጥሯል። እሱ እያለ አሁን አትሊስት የፌሚኒዝም እንቅስቃሴው ምናምኑ እንደማያዋጣ ዓለም አንደርስታንድ እያደረገ ሲሄድ አሁን ከዛ ከፌሚኒዝም የተሻለ ተብሎ የሚታሰበው ሂውማኒዝም የሚባል አይዲዮሎጂ ደግሞ ራን የተደረገ ነው። አትሊስት ሂውማኒስቲክ አፕሮች ነው የሚያስፈልገው ምናምን ብለው ከዛ የተሻለ ነው የሚሉ ሰዎች መጡ። የፌሚኒዝም ትልልቅ የሚባሉ አንቀሳቃሾች ኢቨን እሱን ትተው ፌሚኒዝምን ትተው አዳዲስ ሴክተሮች ውስጥ ነው ያሉት። ሐኪሞች የሆኑ አሉ፣ በየትምህርታቸው በየአካዳሚክሳቸው የተመለሱ ሰዎች አሉ። አጌንስት ፌሚኒዝም ደግሞ የሚጽፉ ኢቨን ፌሚኒዝም ላይ የነበሩ ሰዎች አሉ። እኛ አንፎርቹኔትሊ የመጣው ሁሉ ትራሽ ማራገፊያ ስለሆነን ከዛ ደግሞ ቦልድ ሆነን መናገር ስለማንችል ስለማናነብብ አይዘው ትልቁ ደግሞ እንጂ እንግዲህ አምሹር ዲቤቱ ላይ አይታችኋል። አንለስ አዋቂ ሆኜ አይደለም እንደው ይቅርታ አድርጉልኝ መድኃኒዓለም በሚያውቀው እኔ ምንም የሆነ የተሻለ እውቀት ኖሮኝ ምናምን ሳይሆን እንደው ሲሪየስሊ ሎጂካል የሆነ ማይንድ ያለው ሰው ዝም ብሎ ቀለል ያለ አስተሳሰብ የለም ዝም ብሎ 60 እና 70 አይኪው ሌቭል ያለው ሰው እነሱ የሚያነሱትን ሀሳብ ክሊርሊ አንደርስታንድ ማድረግ ይችላል። ሴት ልጅ ትጨቆን ለምን ትጨቆናለች? ሴት ልጅ ትገደል እያልን ነው አይደለም። ለምን? ኦኬ እሺ፣ የሚደፍሩትን ሴቶች ወንዶች እያበረታታን ነው? በጭራሽ። ምን እያልን ያለ ነው? ፌሚኒዝም ኢዝ ናት ዘ ዌይ። ምክንያቱም እኛ ሃይማኖት ያለን ሰዎች ነን። ፌሚኒዝም በነገራችን ላይ በደንብ ፈንድ የሚደረገው ኢንታየርሊ ሰፖርት የሚደረገው በወንዶች ነው። ጀስት ሶ ነው እንድታውቁት። ለምን? ምክንያቱም ወንዱ የሚፈልገው ነገር አለ። አት ኤንድ ኦፍ ዘ ዴይ ማለት በፈለገበት ቦታ የሚተኛበትን እድል ይፈልጋል። በፈለገበት ቦታ እንደፈለገ የሚያደርጋትን ሴት ይፈልጋል። በስመ ኢንዲፔንደንስ ሰውነቷን ለተለያየ ነገር ሴክሹዋላይዝ የምታደርግ ሴት እንድትኖር ይፈልጋል። ከዛ ቤተክርስቲያንም በኩል ስትሰሙ የቤተክርስቲያንን አንደበት የሚናገሩ ሰዎችን ለቅማችሁ ማዳመጥ፣ አለበለዛ እራሳቸው የቤተክርስቲያን ጠላቶች ናቸው። ለምን ሊቀ ጳጳስ አይሆንም? በቃ ቤተክርስቲያን ስትራክቸሩ አንድና አንድ ነው። በሲኖዶስ ነው የምትመራው። ከዛ ሲኖዶሱን አፈርም የሚያደርግለት ሊቃውንት ጉባኤ አላት። ስለዚህ እውቀታዊ ነገሮች ስንፈልግ ሊቃውንቱን እንጠይቃለን። የሊቃውንት ጉባኤውን ዲሲዥንን የተመለከተ ነገር ስንፈልግ የሲኖዶስን ዲሲዥን እንጠብቃለን። እንዲህ ነው ኦፕሬት የሚደረገው። ከዛ ሃይራርኪው እየወረደ ሲመጣ ደግሞ ዋሬቨር ቅድም በፊትም ስንል እንደነበረው ሰበካ ጉባኤ ሀገረ ስብከት ሰበካ ጉባኤ፣ ከዛ ደብራችሁ አለ፣ ከዛ ምናምን እያልን ነው የምንቀጥለው። አባ ገብረ ኪዳንን የሚያህል የቤተክርስቲያኗን ሊቅ አንድ የሆኑ ቄስ ምናምን እየተባለ ሲነገር ይሄን ሰፖርት የሚያደርግ የቤተክርስቲያንን ልጅ የምትሉት ሰው ካለ ይሄ ሰውዬ የቤተክርስቲያን ልጅ መሆኑን ለምን ጥያቄ ውስጥ አታስገቡም? ለምን ኮስችን አታደርጉትም? ለምን ምን ሆነህ ነው አንተ ልጅ ምናምን ብላችሁ ሜሴጅ አጽፉለትም እኛን ከምጨቀጭቁ። እኔ በጣም ብዙ የቤተክርስቲያን ልጆች ፌስቡክ ላይ ስሜን ሊያጠፉ ሲሞክሩ አይቻለሁ በሚያሳዝን ሁኔታ። በዚህ ምክንያት በጣም የምወዳቸው ጓደኞች ሉዝ አድርግ ያለው ምክንያቱም አጌነስት ከኔ ሆነው የተገለበጡ ሰዎች ብዙ እያየው ነው። እሺ እኔ ልሰናበት በዚሁ ያሬዱ። እሺ በቃ